ፊታችሁ ላይ ማዲያት ያለባችሁ፣ ማዲያት የሚያጠፋ እጃችሁ ለጠቆረባችሁ፣ ጣታችሁ አካባቢ፣ አንገታችሁ አካባቢ፣ ብብታችሁ፣ እግራችሁ፣ ጉልበታችሁ ለጠቆረባችሁ ታምረኛ የሆነ ማስክ ይዤላችሁ መጥቻለሁ። ቀላል አሰራር ነው። ቪዲዮ እስከ መጨረሻ ተከታተሉት። ቪዲዮን በላይክ ጀምሩት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ለብዙ ነገር የሚጠቅማችሁ እጃችሁ ለጠቆረባችሁ፣ ለእግራችሁ ለማድያት ይዤላችሁ መጥቻለሁ። አሪፍ ማስክ ነው። ቀጥታ ወደ አሰራሩ እንግባ። በመጀመሪያ የተጠቀምኩት ዱቄት አይደለም፣ ነጩ የምታዩት ቤኪንግ ሶዳ ነው። ቤኪንግ ሶዳ 1 ማንኪያ። በቀጣይ 1 ማንኪያ ቡና፣ የሀገራችን ቡና መጠቀም ትችላላችሁ። ቆልታችሁ በደንብ አርጋችሁ አጥቅቃችሁ ፈጭታችሁ መጠቀም ትችላላችሁ። በቀጣይ ደግሞ ትንሽዬ እርድ የምግብ እርድ አይደለም፣ ለምግብ የምትሰሩበት ገበያ ላይ የምትገዙት እርድ አይደለም። እርድ ስትጠቀሙ በቤታችሁ ውስጥ ናቹራል የሆነ በቤታችሁ ውስጥ ነው ማዘጋጀት ያለባችሁ። ለቆዳችሁ፣ ለፊታችሁ፣ አጠቃላይ ለመድኃኒትነት ራሱ ከፈለጋችሁ መጠቀም ከፈለጋችሁ እርድ መድኃኒት ነው። ከፈለጋችሁ በቤታችሁ ውስጥ ነው የምታዘጋጁት። በቀጣይ እንደዛው ቲማቲም ጨምሬያለሁ። የቲማቲም ጭማቂውን፣ ሎሚ ግማሽ ሎሚ እጠቀማለሁ፣ ወይም በማንኪያ የሻይ ማንኪያ መጠቀም ትችላላችሁ። በሻይ ማንኪያ ጨምቃችሁ ጭማቂውን በሻይ ማንኪያ መጠቀም ትችላላችሁ። የጥርስ ማጁን ልብ ብላችሁ አዳምጡ። ቪዲዮ እስከ መጨረሻ አዳምጡ ምላችሁ ለዚህ ነው። የጥርስ ማጁን ለፊታችሁ ሲሆን እንዳትጠቀሙት። የጥርስ ሳሙናውን ለፊታችሁ ከሆነ እንዳትጠቀሙት። እኔ አጠቃላይ ለፊትም የሚሆን ዛሬ ለገላችሁ፣ ለአንገታችሁ ለጠቆረባችሁ፣ እንደዛው እጃችሁ ጣታችሁ አካባቢ ለጠቆረባችሁ በአንድ ጊዜ ስትጠቀሙት እጃችሁ የሚያነጻላችሁ፣ አንገታችሁን ነጭ የሚያደርግላችሁ፣ ጉልበታችሁ፣ እግራችሁ፣ የእግራችሁ ጣታችሁ የሚያቀላላችሁ ውህድ ነው። ይህንን ውህድ እና ለፊትም ለማድያትም ይጠቅማችኋል። ለማድያትም ተጠቀሙት። ለማድያት ስትጠቀሙ፣ ለፊታችሁ ስትጠቀሙ የጥርስ ሳሙና እንዳትጨምሩበት። ለእጃችሁ፣ ለገላችሁ፣ ለሰውነታችሁ ሲሆን ነው የጥርስ ሳሙና የምታደርጉት። መጀመሪያ ላይ አሳይቻችኋለሁ የጥርስ ሳሙናውን እና ሁሉንም ግብአቶች በዚህ መልኩ አንድ ላይ አድርጌ አቀላቅዬ ይሄው እጄን እየተቀባሁ ነው ማሳያችሁ። አሁን ሌላም የምጠቀመው ይሄንን ከተቀባሁና ከጨረስኩ በኋላ ከታጠብኩት በኋላ ሌላ የምጠቀመውም ነገር አለ። በተለይ ነጭ የሚያደርግልኝ እና ልስልስ የሚያደርግ እጅ የሚያለሰልስ መጨረሻ ላይ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አያችሁስ? እዚህ ጋር ጣታችሁ አካባቢ ስትቀቡት ማሳጅ አድርጉት። ፊታችሁም እንደዛው ተቀብታችሁ ታቆዩታላችሁ። ልብ ብላችሁ አዳምጡ። የጥርስ ሳሙና እንዳትጨምሩበት ለፊታችሁ ሲሆን። ልክ እንደዚህ ከተቀባችሁ በኋላ እጃችሁ ግዴታ እስከሚደርቅ ድረስ መጠበቅ አለባችሁ። እስከሚደርቅ ድረስ ሁለቱም እጃችሁ በደንብ አርጋችሁ ትቀቡትና ፊታችሁም እንደዛው አንድ ላይ እግራችሁ ትቀቡትና ታቆዩታላችሁ እስከሚደርቅ ድረስ። ድርቅ ብሎ እስከሚያልቅለት ድረስ ጠብቃችሁ ከዛ በኋላ ትታጠቡታላችሁ። ከታጠባችሁት በኋላ የምትጠቀሙትን አሳያችኋለሁ። ልክ እንደዚህ ስትቀቡት ማሳጅ አድርጉት። አያችሁት? ልክ እንደዚህ ነው ነጭ የሚያደርግላችሁ ወዲያው ማለት ነው። ልክ ማጂክ ነው።
በቃ ያስደነግጣችኋል። ድንግጥ ነው የምትሉት። የኔ እጅ ነው እንዴ የኔ ፊት ነው እንዴ የምትሉት። በተለይ ማዲያት ላለባችሁ ማለት ነው። ቤኪንግ ሶዳውን አይጎዳችሁም። ለልብስ እንኳን እንጠቀመዋለን፣ ለምግብነት እንጠቀመዋለን። ኢቭን ማለት ነው አትክልት ነገር የአረንጓዴ ነገር ስንቀቅል ይህ ቤኪንግ ሶዳውን ስንጨምርበት ትንሽ እየጠብ ካረግንበት አረንጓዴነቱ እንደዛው እንደተጠበቀ ይቆያል፣ አይጠወልግም። እና ምንም አትፍሩት፣ በጣም አሪፍ ነው። አያችሁት እጄን እንዴት አባቱ እንዳለሰለሰውና እንዴት አባቱ እንዳቀላው። ሲጀመር እኔ እጄ ቀይ ነው፣ ከፊቴ የበለጠ የእጄን ቀይ ነው። ሁልጊዜ እኔ ለፊቴ የምጠቀመውን ግባት ማስክ ሲኖረኝ ስጠቀም ለእጄ እጠቀማለሁ። እና እኔ ጣቶቼ አካባቢ እንደዚህ አንዳንድ ሰው በጣም ያስጠላል እንደዚህ ሲጠቁር። የሚጠቁርባችሁ ልጆች ካላችሁ ይሄንን ውህድ ተጠቀሙት። ልክ እንደዚህ ተቀብታችሁ ታጥባችሁ ከጨረሳችሁ ካደረቃችሁ በኋላ የምትቀቡት ነገር ነው አሁን የምሰራላችሁ። ይኸውላችሁ እስከሚደርቅ ድረስ ነው ማቆየት ያለባችሁ ብያችኋለሁ። መጀመሪያውን የተቀባችሁት እኔ ቶሎ ቶሎ ነው የታጠብኩት ለእናንተ ለማሳየት ያክል ነው። አሁን ሁለተኛውን ፓርት ይሄው በዚህ መልኩ እየሰራሁ ነው። ምንድን ነው ሬትና ነሻ የወይራ ዘይት፣ ስኳር መጨመር ትችላላችሁ። ስኳርም ጨምሩበት። ታምር ነው የምታዩት። እና ደግሞ የፊታችሁ ስትጠቀሙት በጥርስ ሳሙናውን ፋንታ ማር ጨምሩበት እና ለፊታችሁ ተጠቀሙት። ታምረኛ የሆነ የፊት ማስክ ነው። ቪዲዮውን ላይክ አድርጉት፣ ሼር አድርጉት ለጓደኞቻችሁ፣ ለቤተሰቦቻችሁ። በተለይ ማዲያት ላለባቸው፣ እጃችሁ ለጠቆረባቸው ሼር አድርጉላቸው፣ ይጠቀሙበት። አያችሁት? በነሻና በኦሊቬራውን የወይራ ዘይት ጨምሬ በዚህ መልኩ ማሳጅ አደርገዋለሁ በደንብ አድርጌ። ጽድት በቃ እጃችሁ በአንድ ጊዜ ውልውል ነው የሚለው። በቃ የጠቆረውን ይሄ በተለይ የጠቆረ እጅ ካላችሁ ውልውል ነው የሚያደርግላችሁ። ግን ተቀብታችሁ ማድረቅ አለባችሁ፣ እስከሚደርቅ ድረስ መጠበቅ አለባችሁ። አያችሁት? አሁን ጨርሼለታለሁ። ከዛ እንደዚህ ከጨረሳችሁት በኋላ ስኳር ከጨመራችሁበት ቫዝሊን ምናምን ሞይስቸራይዝ ባትጠቀሙም ችግር የለውም። ከፈለጋችሁ ደግሞ ልስልስ ነው የሚለው። ከጨረሳችሁ በኋላ እጃችሁ ልስልስ ነው የሚልላችሁ። ልክ ከጨረሳችሁ በኋላ እንደዚህ ማንኛውም ያላችሁ ቫዝሊን የሚሆን ሞይስቸራይዝ እንደዚህ መቀባት ትችላላችሁ። ይሄንን ይመስላል የዛሬ ቪዲዮ። ላይክ አድርጉት፣ ቪዲዮውን ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለእያንዳንዳችሁ ኮሜንታችሁን እመልስላችኋለሁ። ኮሜንት ጻፉልኝ ሀሳብ አስተያየት ካላችሁ። ሌሎችም ቪዲዮ የለቀኳቸው ስላሉ ፕሮፋይሌን ተጭናችሁ ማየት ትችላላችሁ። ስለተከታተላችሁኝ አመሰግናለሁ።